መስቀል ኃይላችን ነው ኃይላችን መስቀል ነው የሚያጸናን መስቀል ነው መስቀል ቤዛችን ነው መስቀል የነፍሳችን መዳኛ ነው አይሁድ ይክዱታል እኛ እናምነዋለን ያመንነውም እኛ በመስቀሉ እንድናለን ድነናል መስቀሉ ፍቅር ሲገባን የመስቀሉ ነገር እና ከብር የሚናደዱ ሰዎች አሉ መስቀል አሁን ምን ያረጋል አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን ይላል መስቀሉ ፍቅር ሲገባን የመስቀሉ ነገር ሲገባን ዋን ለብርሃነ መስቀሉ በሰላም አደረሳችሁ ሁላችሁም በያላችሁ ሰላም ይድረሳችሁ የመስቀል ክብረ በዓል በያላችሁበት በጣም ምን ይመስላል እናንተ ሀሳባችሁን አስቀምጡበት ዛሬ ምንድነው መስቀል ለምንድነው እናከብረው የሚለው ነገር ለዚህ እንመለከታለን በየክልላቱ በኢትዮጵያ ላይ እንዲሁም ደግሞ በዓለም ላይ መስቀል በዓል ደመራ በሚል ሁኔታ ተከብሯል እኛ ደግሞ የመስቀል በዓል በኢትዮጵያ ያለውን ደፋም ቪዲዮ መለከት ከሁሉም ክልሎች የተወጣጡ ቪዲዮዎችን አብረን እንመለከታለን እስከ መጨረሻው በማቆየት ይሄ ቪዲዮ ለሌሎች እንዲደርስ ላይክ ማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ሰውየታችሁን ያሳያችሁ እስከ ፍጻሜ ድረስ አብራችሁኝ እንድትቆዩ ጠይቃችኋለሁ በመጀመሪያ መስቀል ምንድነው ለምንድነው የምናከብረው የሚለውን ከመምህራችን አንደበት ሰምተን እንመለሳለን እስከዛው ድረስ እናንተም ቪዲዮ ተመልከቱ ሀሳቦቻችሁን ስጡበት መስቀል ኃይላችን ነው ኃይላችን መስቀል ነው የሚያጸናን መስቀል ነው መስቀል ቤዛችን ነው መስቀል የነፍሳችን መዳኛ ነው አይሁድ ይክዱታል እኛ እናምነዋለን ያመንነውም እኛ በመስቀሉ እንድናለን ድነናል መስቀል ብርሃን ለኮሎ አሁን መስቀል ስናከብር የሚናደዱ ሰዎች አሉ የሉም መስቀል አሁን ምን ያረጋል አሁን የተሰቀለውን ነው የምታከብሩት ወይስ የተሰቀለበትን ይላል በቃ አንድ የሆነ ሰው ሲል ሰምተው ነው አንድ ሞኝና ወረቀት ያዘውን አይልቅም ስለ ክርስቶስ መስቀል የሚሰበከው ስብከት ስለ ክርስቶስ መስቀል የሚከበረው በዓል ስለ መስቀሉ የሚዘመረው መዝሙር የሚደመረው ደመራ የምናቀርበው በዓል የምናከብረው በዓል ሁሉ ለሚጠፉት ምንድነው ሞኝነት ነው መስቀሉን አንገት ላይ ማረጋችን በመስቀለኛ መልበሳችን በመስቀል ምልክት ማማተባችን መስቀሉን በዓል ብለን ማክበራችን ለሚጠፉ ሰዎች ሞኝነት ነው ለኛ ለምንድን ግን የማን ኃይል ነው መስከረም 17 የመስቀልን በዓል ለምን እናከብራለን ንግስት ሌኒ ልጇ ቆስጠንጢኖስ በነገሰ ጊዜ ወደ ኢየሩሳሌም በመሄድ ኢየሩሳሌም ያሉ ገዳማትንና የመስቀሉን ስፍራ ለማግኘት ተጓዘች ከዚህም በኋላ ወደ ኢየሩሳሌም በደረሰች ጊዜ አይሁድ በጠላት በክፋት በመንቀኝነት ተነስተው መስቀሉን ቀብረውት ነበርና የመስቀሉን ቦታ ልታገኘው አልቻለችም በሰዓቱ የነበሩትን አረጋውያኑን ብትጠይቃቸው አረጋውያኑም ሊነግሯት ፈቃደኛ አልነበሩም አንድ አረጋዊን ግን በብልሃት ብትጠይቃቸው ያለበትን ቦታ ነግረዋታል ከዚህም በኋላ ወደ ቦታው ስትጓዝ ሶስት ተራሮችን አገኘች ከዚህም በኋላ የትኛው ተራራ ላይ ክርስቶስ መስቀል እንዳለ ለማወቅ ደመራ ጢስ ጨምራ ጢሱን ቢጠቁማት አድርጋለች ቅዱስ ያሬድም ይህን ቃል ሲናገር ተተክለ ጢስ ሀባ አንጻረ መስቀል ሰገደ ወባረከ ጢስ እንዲል ጢሱ ሄዶ ቦታውን ጠቁሟታል ከዚህም በኋላ ከተራራውን ብታስቆፍረው የክርስቶስን መስቀል እና የጥጦስን የዳከስን መስቀል አገኘች ከዚህም በኋላ የክርስቶስ መስቀል የቱ እንደሆነ ለማወቅ ሙት አምጥታ ሁለቱ መስቀሎች ላይ ብታስተኛበት ሁለቱ መስቀል ላይ የተኘው ሙት ሊነሳ አልቻለም የክርስቶስ መስቀል ላይ ሲተኛ ግን ሙቱ ተነስቷልና የክርስቶስ መስቀል የቱ እንደሆነ አውቃለች ከዚህም በኋላ በዛ ቦታ ቅዳሴ ቤቱ እንዲሰራለትና ቤተ መቅደስ እንዲታነጽ አድርጋ ቅዳሴ ቤቱን መስከረም 17 እንዲከብር ሆኗል መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መልካምነቱ ይጋር ገና መስቀላለን መስቀል በዓል በአካባቢዎች በተለያዩ ሰዎች በመቀና በማለት ተከባም እኛም ደግሞ ሌሎች አካባቢዎች ጀምሮ ሌሎች በተመለከቱት ቪዲዮዎች በተከታታይ እንመለከታለን እስከ ዛሬ ድረስ አብራችሁ ቆዩ ጠይቃችኋለሁ
መስቀሉና ድንግል ማርያም ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ምስጋና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ለመስቀለ ክርስቶስ። የተወደዳችሁ የእግዚአብሔር ልጆች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በመግቢያችን ላይ መስቀልና ድንግል ማርያም የመስቀል ጠላቶች አይሁድ አሁንም ድንግል ማርያም ጠላቶች ናቸው። መናፍቃን የድንግል ማርያም ጠላቶች ናቸው። መስቀልን የሚጠሉ መስቀሉን የቀበሩ ለ300 ዓመታት ድህነት እንዳይፈጸምበት መስቀሉን ቀብረው ይኖሩ የነበሩ አይሁድ ዛሬም ተረፈ አይሁድ ዛሬም መናፍቃን ክርስቶስን የሚጠሉ ድንግል ማርያምን የሚጠሉ የመስቀልና የድንግል ማርያም ጠላቶች ናቸው። እኛ አይደንቀንም፣ በዚያ አንገረምም። ሰይጣን ጠላታችን ስለሆነ መስቀሉንና ድንግል ማርያምን ስለማይወድ ዛሬም በመስቀሉና በድንግል ማርያም ላይ ጠላቶች እንደተነሱ እናውቃለን። የኢየሱስ ክርስቶስ ሞት ሰይጣንን ያሳፈረ ስለሆነ የሰይጣንን ኃይል ያደከመ ስለሆነ ዛሬም እናቱን ቅድስት ድንግል ማርያምንና በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን ተረፈ አይሁድ የአይሁድ ርዝራዦች መናፍቃን ኢአማንያን አሕዛብ እንደሚጠሏት እናምናለን። ሁሌም መስቀል ኃይላችን ነው እንላለን። መስቀል ጽናችን ነው እንላለን። መስቀል ቤዛችን ነው እንላለን። መስቀል የነፍሳችን መዳኛ ነው እንላለን። እኛ የምናምነውን በምናምነው የምንገልጸው መስቀል ድንግል ማርያም የምናመሰግናት እንደሆነ እንገልጻለን። የመስቀል ጠላቶች ደግሞ እንደሚበሳጩ ጸጉራቸውን እንደሚነጩ የድንግል ማርያም ስም ሲነሳ ምስለ ስዕሏን ሲያዩ የመስቀሉን ምልክት ከቀስት ፊት ያመለጠንበትን መስቀሉን ሲያዩ እንደሚበሳጩ እንደሚያጓሩ እናውቃለን። ሁሌም መስቀልን የምናመሰግነው ስለ ዳንን ነው።
ድንግል ማርያምንም የምናከብረው የመዳናችን ምክንያት ወይንም ምክንያተ ድኅን ስለሆነች ነው። አሁንም ያለንበት ዓለም መጥፊያው ስለቀረበ ስህተቱ እየበዛ ስለመጣ የድንግል ማርያምና የመስቀል ጠላት ሆኖ ይመላለሳል። ስለዚህ በዚህ አይደንቀንም። ድንግል ማርያም የአደራ እናታችን ናት። ድንግል ማርያምን ከመስቀሉ መለየት አይቻልም። በመስቀሉ ላይ በአደራ የተቀበልናት በአደራ የሰማናት ድንግል ማርያም ናት። ድንግል ማርያምን ከጠሉ ስነ ስዕሏንም ከቀደዱ አሁንም መጽሐፍ ቅዱስን ለምን አይቀዱም? እኛ እኮ ስዕሏን ያገኘነው ስነ ስዕሏን ያወቅነው በመጽሐፍ ቅዱስ ውስጥ እኮ ነው። እናትነቷን የተቀበልነው በመስቀሉ በመጽሐፍ ቅዱስ ውስጥ እኮ ነው። በልደተ ክርስቶስ በቤተልሔም ሰብአ ሰገል ለክርስቶስ ሊሰግዱ ሲመጡ በማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ሕፃኑን ከእናቱ ከማርያም ጋር አገኙ፣ ወድቀውም ሰገዱለት ይላል። ይሄ ነው፣ ሌላ ነገር አይደለም። ይሄንን የምናየው በቤተልሔም ሰብአ ሰገል ለክርስቶስ ሲሰግዱ በዚህ መልኩ ነው የሰገዱት። ድንግል ማርያምን ከልጇ ጋር ያዩት በዚህ መልኩ ነው። ስለዚህ ለምን ተሳሳትን? መጽሐፍ ቅዱስን ለምን አልቀደዱትም? ይሄን እውነት የመሰከረውን መጽሐፍ ቅዱስን ለምንድን ነው ያላበላሹት? ስለዚህ እኛ ይህንን የመጽሐፍ ቅዱስ ቃል ስነ ስዕል ያገኘነው ከዚህ መሆኑን ማወቅ ይገባል። ምስለ ፍቁር ወልዳ ስንል ተወዳጅ ልጇ ከእርሷ ጋር ያለበትን ምስለ ፍቁር ወልዳን ስናይ የምናየው ይሄንን ነው። ድንግል ማርያም የአደራ እናታችን ናት። አዎ የአደራ እናታችን ናት። በመስቀል ላይ ክርስቶስ በጻር ላይ እኛን ለማዳን ሰይጣን በተለያዩ ተንኮል በአይሁድ አድሮ በመስቀል አደባባይ ላይ ሲያሰቃየው በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ እነሆ እናትህ እነሆ ልጅሽ ብሎ በአደራ የሰጠን እናታችን ናት። ለዚህ ነው የምንወዳት፣ ለዚህ ነው የምናከብራት። መስቀሉን ስለምናከብር በመስቀሉ ላይ የተሰቀለውን ክርስቶስን ስለምናከብር ነው የምናከብራት። ስለዚህ ይሄን የተናገረውን መጽሐፍ ቅዱስ ለምን አልቀደዱትም? አዎ ለምን አልቀደዱትም? እውነትን የመሰከረው መጽሐፍ ቅዱስ ነው። ድንግል ማርያምን በመስቀል ላይ ለቅዱስ ዮሐንስ ሲሰጥ የተናገረው መጽሐፍ ቅዱስ ነው። ስለዚህ እኛ ይሄንን እውነትን መሰክራለን። እነሆ እናትህ እነሆ ልጅሽ የሚለውን ቃል ሁሌም በዚህ ስነ ስዕል እንገልጻለን። ድንግል ማርያምን የሚጠላ በልጇ የተቀጣ ነው ወገኖች። ሁሌም ቢሆን ውሻ በትር ስናነሳ ካጠገባችን ይርቃል። ሊነክሰን የመጣ ሊተናኮለን የመጣ ሰይጣንም እንዲህ ነው። ምልክቱን ስናሳየው በስመ አብ ወወልድ ወመንፈስ ቅዱስ ስንል የመስቀልን ምስል ምልክት ስናሳየው በመስቀል ላይ የተቀበልናትን የድንግል ማርያምን ምስለ ፍቁር ወልዳ ስዕል ስናሳየው ሰይጣን ያጓራል፣ ይበሳጫል፣ አእምሮ ይታመማል። ዛሬም በዘመናችን ብዙ አእምሮአቸው ይታመማሉ። ስነ ስዕልን የሚያጎሳቁሉ ስነ ስዕልን የሚቀዱ በእግዚአብሔርና በመስቀሉ ላይ ጠላቶች ሆኑ። በመስቀሉ በተሰጠችን በድንግል ማርያም በእናቱ ላይ ጠላቶች የሚሆኑ ብዙዎች አሉ። ድንግል ማርያም ምስለ ፍቁር ወልዳ ስዕሏን ጌታን ጣቅፋ ያለውን ስዕል የሚጠላ ተረፈ አይሁድ ነው ወገኖች። እንደ አይሁድ ሰቃልያነ ክርስቶስ ነው። ድንግል ማርያምን የሚጠላ ቀበሮ ሄሮድስ ነው። ሄሮድስ ድንግል ማርያምንና ልጇን ጠልቶ በግብፅ በረሃ አከራቷቸዋል። ይሄ በማቴዎስ ወንጌል ምዕራፍ 2 ላይ ተመልከቱ። ኢየሱስ ክርስቶስ በእናቱ እቅፍ ላይ ሆኖ ወደ ግብፅ በረሃ ተሰዷል። ሄሮድስ ድንግል ማርያምን ይጠላል። ሄሮድስ ድንግል ማርያም የታቀፈችውን ኢየሱስ ክርስቶስን ይጠላል። ስለዚህ ዛሬም ቀበሮች እንደ ሄሮድስ ቀበሮች ቅዱስ ዮሐንስ እንዳለው ቀበሮ ሄሮድስ ብሏል። ዛሬም ቀበሮች ድንግል ማርያምን ይጠሏታል። ታፋንያ የሚባል ሰው
እንግዲህ በድንግል ማርያም አካሏን በመግነዟ ላይ ወይም ደግሞ በሐዋርያት ሊቀብሯት በሚወስዱ ሰዓት አጎበሩን በመያዝ ድንግል ማርያም አካሏን ለማቃጠል የፈለገ ሰው ነበር ታውፋንያ። ዛሬም ብዙ ታውፋንያዎች አሉ፣ ድንግል ማርያምን የማይወዱ፣ ድንግል ማርያም የታቀፈችውን ልጇን የማይወዱ፣ በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን የማይወዱ፣ መስቀልንና ድንግል ማርያምን ሊለዩ የሚፈልጉ ብዙዎች አሉ። እግዚአብሔር አምላክ ልብ ይስጣቸው። እግዚአብሔር አምላክ ከጥፋት ጎዳና ከጥፋት እንዲያወጣቸው ድንግል ማርያም በምልጃዋ በልጇ ፊት ትቁምላቸው። ወስብሐት ለእግዚአብሔር።